አንድ አሪፍ ነገር ላሳያችሁና ምናልባት ጊዜያችንን እንጠቀምበት። ወረቀትና እስክሪብቶ አዘጋጁ። ሌሎቻችሁ እስከዛ ድረስ ጥቅስ እንትላችኋለሁ አስቀምጥላችኋለሁ። ኢየሱስ የራሱ ምንም ነገር የለው አረሱ ማለት ነው። ምንም የራሱ የሆነ ነገር የለው። ጥያቄ ጠይቃላችሁ በኋላ ላይ ኢንሻአላህ ምንም ችግር የለው። እድሉን ሰጣችኋለሁ። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ዘንድ ተሰጥቶኛልና ሁሉ ምንም ነገር ተሰጥቶኛል አለ። ሁሉም ነው ያለው የተሰጠው። ምንድነው የተሰጠው ብለን ስንል እንጀምራለን። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ምንድነው ያለው? ሁሉ ከአባቴ ተሰጥቶኛል አለ። ምንድነው የተሰጠው ስንል የመጀመሪያ የተሰጠው ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና ሕይወትን ተሰጥቶታል። የመጀመሪያ ሕይወትን የተቀበለ አካል። ከዛ ምን ሰጠው ሌላ ሲባል የሰጣቸው ነገሮች አሁን ልዘረዝር ነው። በደንብ ተከታተሉ። የሰጠው ነገር መካከል ዮሐንስ ወንጌል ምዕራፍ 17 ቁጥር 7 ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 7 ላይ የሰጠኝን ቃል ሰጥቻቸዋለሁ። ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ። ቃልን ሰጥቶታል። እሱ ብቻ አይደለም፣ የሱ ያልነበረ ነገር ሐዋርያትን ሰጥቶታል። የሰጠኝ ሁሉ ካንተ እንደሆነ አሁን ያውቃሉ፣ ቃልን ጠብቀዋልና ያንተ ነበሩ ለኔ ሰጣቸው ይላል። ከዛ እንትን ላይ ስትመለከቱት ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠዋል። ምን ሰጠዋል? ስልጣን ሰጠዋል። የመፍረድ ስልጣን። ምን አይነት ስልጣን የሰጠው? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛል። ስልጣን ሁሉ ኃጢአት የማስተሰረይም ስልጣን ከራሱ ያገኘው ነገር አይደለም። ማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ የሰው ልጅ ኃጢአትን ያስተሰርይ ዘንድ በምድር ላይ ስልጣን እንዳለው አታውቁምን ሲል በእውነት ለዚህ ሰው ስልጣንን የሰጠውን እግዚአብሔርን አከበሩ ይላል ቁጥር 8 ላይ። ስለዚህ ኃጢአት የማስተሰረይ ስልጣን ከእግዚአብሔር የተቀበለው ነገር ነው። እሺ የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ከራሱ ያመጣው ነገር አይደለም፣ በጾታ ያገኘው ነገር ነው። መቼ ነው የሚሰጠው ብለን ስንል በስጋዊ ጊዜ አይደለም፣ ወደፊት ዳግም ሲመጣ ነው የሚሰጠው። ራእይ 6:2 ላይ አየሁም እነሆ አምባ ላይ ፈረስ ወጣ፣ በእርሱ ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው ይላል። ድልም እየነሳ ወጣ፣ ድል ለመንሳት ይላል። አክሊልም ተሰጠው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ፊቸር ቴንስ ነው ራሱ ማለት ነው። አሁን ቀደም ያነበበው ላይ ትዝ አለኝ ራሱ መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ለምነኝ አሕዛብን ለርስት የምድርን ዳርቻ ለግዛት እሰጥሃለሁ። ለምነኝ ነው የምታገኘው። ለምነኝና የምድር ዳርቻ ለግዛት እሰጥሃለሁ፣ ግዛት እሰጥሃለሁ አለ። ምናልባት ዳንኤል 7:14 ላይ ያለውን የሰው ልጅ የሚመስል የተባለው የልዑል ቅዱሳን ነው በእኛ ተረጓጎ ማለት ነው። 27 ላይ ስላለ ማለት ነው። ነገር ግን ለኢየሱስ ነው ካሉ ምንም ችግር የለውም። ምን ይላል እዛ ጋር? ይገዙለት ዘንድ ግዛት፣ ክብር፣ መንግስት ተሰጠው ይላል። ስለዚህ ግዛት ሰው የሚገዛለት በስጦታ ያገኘው ነገር እንጂ በራሱ ያገኘው ነገር አይደለም ማለት ነው። ይህንን ነው እንትን የሚለው ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ካረገ በኋላ እግዚአብሔር ለኢየሱስ ሰጠው ይላል። ምን ሰጠው? ሬቬሌሽን አፖካሊፕስ ሰጠው ይላል። እንደሰጠው ይናገራል። ራዕይ 5:7 ላይ በጉ በዙፋን ላይ ከተቀመጠው ከቀኝ እጁ መጽሐፍን በወሰደ ጊዜ ይላል። መጽሐፍ ስንሰጥቶት ወስዷል። ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ ፍርድን ሁሉ ለወልድ ሰጠው ይላል። ፍርድን ሁሉ ለወልድ ሰጠው ይላል። እንግዲህ ሰጠው ማለት ስራው ሲሰራ የነበረው ስራስ ሲባል ሲሰራ የነበረው ስራ በአጠቃላይ የራሱ አይደለም፣ በስጦታ ያገኛቸው ነገሮች ናቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ አብ ለፈጸመው የሰጠኝ ስራ እኔ የማደርገው ስራ እንደላከኝ ስለኔ ይመሰክራል። መልእክተኛ መሆኔ ማስረጃ የተሰጠኝ ነው ስራው ብሎ ነው የሚያስቀምጠው።
ይሄንን ማለት ነው። ሌላው እንደምትመለከቱት ኢየሱስ ያንተ ነበሩ ለኔም ሰጣቸው የሚለው ነገር አለ። ያንተ ነበሩ ለኔ ሰጣቸው ይላል። ያንተ ነበሩ እነማን ናቸው መጀመሪያ የነበሩት ብለን ስንል ሐዋርያት የኢየሱስ አልነበሩም። የኢየሱስ ያልነበሩበት ጊዜ አለ። ያንን የቱ ጋር እናገኘዋለን? ዮሐንስ ወንጌል ምዕራፍ 17 ላይ ታገኙታላችሁ። ዮሐንስ ወንጌል ምዕራፍ 17 ላይ ያንተ ነበሩ ለኔ ሰጣቸው። ቁጥር 6 ላይ ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው ይልና ያንተ ነበሩ ለኔ ሰጣቸው ይላል። ያንተ ነበሩ ለኔ ሰጣቸው። አሁን ጥያቄያችን ምንድነው? ያንተ ነበሩ ሲል ያ በነበሩበት ሰዓት ላይ የወልድ ነበሩ ወይ ነው ጥያቄው። ከሆነ ለኔ ሰጣቸው የሚለው ትርጉም አይኖረውማ። ትርጉም አይኖረውም። ያንተ ነበሩ ለኔም ሰጣቸው የሚለው ነገር አለ። ግልጽ ነው። ለአንተ ነበሩ ለኔም ሰጣቸው ነው የሚለው። በነገራችን ላይ ለኢየሱስ የተሰጠው ነገር በአጠቃላይ ለአማኞችም ወደፊት ይሰጣል። ማስረጃ ልስጣችሁ። ሮሜ ምዕራፍ 8 ቁጥር 32 ላይ ስልጣን፣ ዙፋን፣ በአብ ቀኝ መቀመጥ፣ ፍርድ፣ ሁሉ ነገር ኢየሱስ የተሰጠውን በአጠቃላይ ሰዎች ይሰጣቸዋል። ማስረጃ ይኖራል። አዎ ሮሜ 8:32 ላይ እግዚአብሔር ከእርሱ ጋር ሁሉን ነገር እንዲያው ይሰጠናል አለ። ሁሉን ነገር እግዚአብሔር ከእርሱ ጋር ሁሉን ነገር ይሰጠናል አለ። ሁሉን ነገር ከእርሱ ጋር ከክርስቶስ ጋር ሁሉን ነገር ካለ ሁሉንም ነው። ናይን ይመስላል እንደው ማለት ዝም ብሎ እንደ ሃይላይት እንድታዩት ነው። በስጦታ ያገኘው ነገር እንጂ አንድም ነገር እንትን የለውም። ግዛት እንዴት ነው ኢየሱስን ሰዎች የሚገዙት ሰቦርዲኔት የሚያደርጉት? በስጦታ ያገኘው ነገር ነው። በጣም ይገርማል። ራሱ ማቴዎስ 28:18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ሲል ስልጣኑ የምንድን ነው? በስጦታ ነው ወይስ የባህሪ ነው? አቡኪና ጃ ስልጣኑ የስጦታ ነው ወይስ የባህሪ ነው? የጸጋ ነው ወይስ ጸጋ ማለት በስጦታ ነው? እሺ አብ ስልጣኑ የምንድን ነው? የባህሪ ነው ወይስ የጸጋ ነው? ኦንቶሎጂካል ሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም አለ። አብ በገዛ ስልጣኑ በምን በገዛ ስልጣኑ የአብ ስልጣን የገዛ ስልጣኑ ነው፣ ከሌላ አካል ያገኘው አይደለም። ወልድ ግን ስልጣን ሁሉ ተሰጠኛል። የሰጠው ማን ነው? የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ተሰጥቶኛልና አለ። ስልጣን ብትሉ፣ ቃል ብትሉ፣ የሚሰራው ስራ ብትሉ፣ ፍርድ ብትሉ፣ ህይወት ብትሉ፣ ግዛት ብትሉ፣ መንግስት ብትሉ፣ ዙፋን ብትሉ፣ እስቲ ኢየሱስ የራሱ ያለው ነገር የራሱ ያለው ነገር ምንም ነገር የለም። አብ ግን ሁሉ ነገር የራሱ ነው፣ የባህሪ ገንዘቡ ነው። አብ አምላክነቱ የባህሪ ነው ወይስ የጸጋ ነው? በክርስቲያኖች አስተምሮት ጃና የባህሪ ነው። ኦኬ ወልድ አብ ለኢየሱስ አምላክነቱ የባህሪ ነው ወይስ የጸጋ ነው? ኦንቶሎጂካል ሰቦርዲኔሽን ይኖራል ግዴታ ሲሰጠው። በቃ የባህሪ ከሆነ ማለት ነው። የባህሪ ከሆነ ወይ ያመልከዋል ማለት ነው። የባህሪ አምላክ ማለት የሚመለክ ነው። የጸጋ አምላክ ማለት ደግሞ ልክ እንደ ሙሴ አይነት ነው። ስለዚህ አብ ለወልድ አምላኩ ከሆነ የጸጋ አምላኩ ካልሆነ የባህሪ አምላኩ ከሆነ ወልድ አብን ያመልከዋል ማለት ነው። ያ ነው ኦንቶሎጂካል ሰቦርዲኔሽን አለ ማለት ነው በመካከላቸው። ኦኬ ጨርሻለሁ። እንዲሁ ለሃይላይት ላይ ያክል እንድታዩት ነው። በምን ትዝ እንዳለኝ ታውቃላችሁ? ጃ መዝሙረ ዳዊት ምዕራፍ 2 ቁጥር 8 ሲጠቅስ ነው ትዝ ያለኝ። አዳዲስ ነገር እንዳገኛችሁበት ተስፋ አለኝ። ጀማ ሻዳ ሳሊዝ በፊት ይሄን ጥያቄ ነበር መጀመሪያ የጠየቅኩት እስካስታወስክ ቅድመ ዓለም ላይ ፕሬኤግዚስተንስ ኦፍ ጂሰስ ክራይስት ላይ ወልድ አንተ ዋና የወለድኩ ከነሆ አንተ ልጅ ነህ እነሆ ዛሬ ወልጄሃለሁ ሲል አንተ እንደውም እስካሁን ድረስ አይረሳኝም ቱዴይ የሚለው ቃል በቱሞሮ እና በኤስተርዴ መሀል ነው ያለው። ስለዚህ ስፔሲፊክ ታይምን ካሳየ አብ ኢየሱስን ሲወልደው በጊዜ ውስጥ ነው ወይ ብለህ ጠይቀህ መልጫ የመጀመሪያ መልስ ይቺ ነበረች እና አረሳሁት። ዛሬ የምትለው ታይሙ መቼ ናት?
ወይም ተወልደ ለክሙ እነሆ ዛሬ በዳዊት ከተማ የሚለው የሉቃስ ወንጌል ላይ ያለ። ሉቃስ 2:11 ግን ሐዋርያት ሥራ 13:33 ላይ ያለውን አይተዋል? ያወጣላቸው አንዴ አሪፍ ጥቅስ ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 33 አሪፍ ጥቅስ ናት። እሷን ያዛት ሁሉ ጊዜ ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ ያለውን ቁጥር 32 ጀምሮ ይዩት። ምን ይላል? እኛ ለአባቶች የሰጠውን ተስፋ የምስራቹን ለእናንተ እንሰብካለን። ይህም ተስፋ እግዚአብሔር በሁለተኛው መዝሙር 2:7 ላይ ያለው ማለት አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቻችን ፈጽሟልናል። አስነስቶ ኢየሱስን ልክ ሲያስነሳው ያ ነገር ፈጸመው። አንተ ልጄ ነህ እኔ ዛሬ ወለድኩ ማለት ነው የሚለው መቼ ነው ያስነሳው ኢየሱስን ስንል የሉቃስ ወንጌል ምዕራፍ 1 ግባ። የሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ ሉቃስ 1:7 ላይ አያችሁት? ከጥንት ጀምሮ በነበሩት በቅዱሳኑ ነቢያት አፍ እንደተናገረ ሎጎስ ሲናገር እንደነበረው ልክ ኤርሚያስ 3:12 ላይ እንዳለው ማለት ነው። ይህን ቃል ተናገር ብሎት ያንን ሎጎስ ይለዋል ግሪከኛው። ተናገሩ የነበረው በብላቴናው በዳዊት ቤት ውስጥ የመዳንን ቀንድ አስነስተዋልናል። ማንን ነው ያስነሳው? ያ የመዳን ቀንድ የተባለው መሳያ ነው። መሳያን አስነስተዋልናል። ይህን አስነስቶ ለኛ ለልጆቻችን ፈጽመዋል። መዝሙረ ዳዊት 2:7 ላይ ያለው እንጂም ቅድመ ዓለም የሚለውን ነገር አይሰራም። አንተ ልጄ ነህ ዛሬ ወለድኩ ካልሆነ እግዚአብሔር ሁለቴ ነው ኢየሱስን የወለደው ወደሚለው ትምህርት ይመጣል ማለት ነው። ኦርቶዶክስ ቅባት፣ ኦርቶዶክስ ካራ፣ ኦርቶዶክስ ጸጋና ኦርቶዶክስ ተዋህዶ የሚባል ነገር አለ። ኦርቶዶክስ ካራ ሶስተኛ ልደት ብለው ያሉት ይህን ጥቅስ ይዘው ነው። ቅድመ ዓለም ከአብ የተወለደው አለ፣ ከማርያም የተወለደው አለ። ከማርያም ሲወልደው አብሮ ወልዶታል። ሶስተኛ ልደት የሚል ነገር አለው። ኦርቶዶክስ ካራ ታውቀዋለህ አይደለ? አውቂ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ አለ፣ ቅባት አለ። ቅባት ራሳቸው ናቸው ካራ የሆኑት። ካራ ኦርቶዶክስ ጸጋ አለ። ወደ ጎጃም ምናምን ነው ያሉት መሰለኝ። ወደ ጎጃም ምናምን መሰለኝ አብዛኛው ጊዜ ያሉት ወደ አማራ ምናምን። አላዛር ግባ ግባ፣ ካልተሳደብክ ግባ። ተሻሽለ ከሆነ አስገቡት እስቲ። አድሚን አለ አስገቡት። ተሻሽሎ ከሆነ ስለ ኢተርናል ጄኔሬሽን ላይ እናወራለን ማለት ነው። ኢተርናል ጄኔሬሽን ላይ እናወራለን። የሚያደርገውን ስራ ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የበለጠ ስራ ያሳየዋል የሚለው ራሱ ማለት የዮሐንስ ወንጌል 5:20 ላይ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የበለጠ ስራ ያሳየዋል ይላል ራሱ መሰጠቱ። ለምን የሚያደርገውን ሁሉ ያሳየዋል? ራሱ ለምን አያደርግም? ወልድ የሚያደርገውን ነገር ሁሉ አብ ለምንድን ነው የሚያሳየው? ምን ማለት ነው የሚያደርገውን ሁሉ ያሳየዋል ማለት? አውቂ የዮሐንስ ወንጌል 8:38 ላይ እኔ በአባቴ ዘንድ ያየሁትን እናገራለሁ እናንተ ደግሞ አንተ ልጅ ግን እሳት እየሆንክ ነው። ምን ሆነ እንደዚህ እሳት እየሆንክ? ማሻአላህ እንዴ! እኔ በአባቴ ዘንድ ያየሁትን እነግራችኋለሁ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችኋል። ስለዚህ በሰይጣን ዘንድ ያዩትን ነገር ሲያደርጉ እና በአባታችሁ ዘንድ ያያችሁትን ታደርጋላችሁ ሲል ሰይጣን እየመራቸው ማለት ነው እና ከራሳቸው ዘንድ አይደለም የሚያደርጉት ፈሪሳውያን። ስለዚህ የሚያደርገውን ያሳየዋል ማለት ምሪት እየሰጠው ማለት ነው ትርጉም ማለት ለስተዛ ማሻአላህ በቃ ንጽጽር ገብተዋል። አንተ ተገልጦልሃል። ምንድነው እንደዚህ? ማሻአላህ ብያለሁ። ብቻ የግዕዝ ቋንቋ ሌሎችም ቋንቋዎች
አሁን ደግሞ አረብኛውን ደግሞ ትለዋለህ። ኢንዱስትሪ መንደር ውስጥ ነው ያለኸው። ከጥቃቅንና አነስተኛ ወጥተሃል። ማሻአላ። አሁን ገና ቀለም ቀመስ አጋጠመኝ አሉ እማማ ሁለቱ። እሺ ቀጥል እስቲ። ዕብራውያን ቦምብ የሆነ ጥቅስ ነው በነገራችን ላይ ሁላችሁም ያዙት። ዕብራውያን ምዕራፍ 9 ቁጥር 24 ላይ ክርስቶስ በአምላክ ፊት ይታይ ዘንድ ስለኛ ቀዳሚ ሆኖ ገባ ይላል። አማርኛው በእግዚአብሔር ፊት ነው የሚለው፣ ግሪከኛው ቴዎስ ነው፣ በእንግሊዝኛው ጋድ ነው። በአምላክ ፊት ይታይ ዘንድ ይላል። አምላክ ስንት ነው? አንድ ነው። በዛ በአንድ አምላክ ፊት እንዲታይ ለመታየት በአምላክ ፊት ሊታይ ማለት ነው። የአንድ አምላክ አለ፣ በአንድ አምላክ ፊት ሊታይ ነው የገባው። ስለኛ ይታይ ዘንድ አለ። ስለኛ የሚለውን አስምሩበትና ሮሜ 8:34 ላይ ደግሞ በእግዚአብሔር ቀኝ የተቀመጠው ስለኛ የሚማልደው አለ። ይታያል። ራሱ መጥቶ ጸሎት ይጸልያል፣ ይለምናል። በማፊት በእግዚአብሔር ፊት፣ በማፊት በአምላክ ፊት ይላል። ስለዚህ ፍጹም አምላክ ፍጹም ሰው ነው የሚለው ትምህርት በሰከንድ ውስጥ የሚናድበት ትምህርት ነው። ዕብራውያን 9:24 ላይ አምላክ ስንት ነው? መጀመሪያ ታሰምራላችሁ። አንድ ነው። በዛ በአንድ አምላክ ፊት ነው ወይ ኢየሱስ ራሱ የሚታየው? ጥቅሱን አውጡት ኑር። አውጡት። በጣም የሚገርም ጥቅስ ነው። ዕብራውያንን ላውጣው? ዕብራውያን 9 ላውጣው? ማንበብ ይችላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰው እጅ ወደ ተሰራችው መቅደስ አልገባም አለ። ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ ይላል። በእግዚአብሔር ፊት በእጅ ወደ ተሰራችው ማለት ሰዎች የሚሰሩት ሳይሆን እግዚአብሔር ወደ ሰራው ወደ ሰማይ ድንኳን ትባላለች። በዛ ገባ አለ፣ ሄዳ አለ። ሲያርግ በእግዚአብሔር ፊት ስለኛ ይታይ ዘንድ አለ። እግዚአብሔር የሚለው የግሪከኛው እንትን ነው፣ ምንድነው? ቴዎስ ነው የሚጠቀመው። ፕሮሶፖም ማለት ደግሞ ፊት ነው። በሱ ፊት ማለት አንድ አምላክ አለ፣ በዛ ፊት ነው የሚታየው ኢየሱስ። ሮሜ 8:34 ላይ በእግዚአብሔር ቀኝ ያለው ስለኛ የሚማልደው አለ። ለምን ማለት ነው? ስለኛ ይታይ ዘንድ የሚለውን ዛሬ ደግሞ ስለኛ የሚማልደው አለ። ለመጸለይ ነው። በእግዚአብሔር ፊት ይጸልያል ሰማይ ላይ። እዛው ዕብራውያን 8:2 ላይ አንብቡት። እርሱ አገልጋይ ነው። አሁን እዛ ሰማይ ላይ ያገለገለው አምላክን የሚያገለግል አገልጋይ ነው። ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ደግሞ ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትም እናለ። በማን ፊት? በአምላክ ፊት ነው ያየው ስራውን እዛ ስላለ ማለት ነው። በአምላኬ ፊት አለ። አምላኩ ማን ነው? የአምላኩ ፊት ማን ነው? ማቴዎስ ወንጌል ምዕራፍ 10 ወይ 11 አካባቢ ላይ ደግሞ በሰው ፊት የሚመሰክርልኝ አለ፣ እኔ ደግሞ በአባቴ ፊት እመሰክርለታለሁ አለ። ተመልከት፣ አባቱ ምን አለው? ፊት አለው ማለት ነው። ማርቆስ ላይ ደግሞ ሲናገር ደግሞ በእግዚአብሔር ፊት ነው የሚለው፣ በእግዚአብሔር መላእክት ፊት ይላል። ራዕይ ዮሐንስ ምዕራፍ 3 ቁጥር 3 ነው ወይ 4 አካባቢ ደግሞ በአባቴና በመላእክቱ ፊት ለስሙ መሰክራለሁ አለ። በመላእክት ፊት ሲመሰክር ኢየሱስና መላእክቶች የተለያዩ እንደሆነ ሁሉ በአምላክ ፊት ደግሞ ሲመሰክር አምላክና እሱ የተለያዩ ናቸው። አይሆንማ። በሰው ፊት የሚመሰክርልኝ በእግዚአብሔር ፊት እመሰክርለታለሁ ሲል በሰው ፊት መመስከር ማለት ምን ማለት ነው ሲባል እኔ መጥቼ በዳጊ ፊት ነው የምመሰክረው። ዳጊ የሚባል ሰው አለ። በሰው ፊት የሚክደኝ ማለት ደግሞ ፊት ለፊት ፌስ ቱ ፌስ ከዳጊ ጋር አወራለሁ እክዳለሁ ማለት ነው። በእግዚአብሔር ፊት እክደዋለሁ አለ፣ በአባቴ ፊት እክደዋለሁ አለ። ስለዚህ ፊት ለፊት ከተነጋገረ ፊት ለፊት ሄዶ እንትን ካለ ምስክር አይ እሱ መስክሮልኝ ነበረ እኔ እንደዚህ አድርጎኝ ነበር ስለኔ እኮ ብዙ መከራ ተቀብሏል ብሎ ምስክርነት የሚሰጥ ከሆነ በማን ፊት ነው የሚመሰክረው? በአባቱ ፊት። ስለዚህ አባቱና እሱ የተለያዩ ናቸው። በተለይ ወንድ ሴቶች ይህ ጥቅስ በጣም ነው የሚከብዳቸው። ይህን ይመስላል። የሰላም አምላክ ከሙታን አስነሳው ይላል ዕብራውያን 10 ላይ ራሱን ነው። ይሄኛውን ከዮሐንስ ወንጌል ምዕራፍ 2 ቁጥር 22 ላይ ይህን ቤተ መቅደስ አፍርሱትና በ3 ቀን እሰራዋለሁ። አብ ነው እየተናገረ ያለው በወልድ በኩል ማለት ነው እየተናገረ ያለው። ዮሐንስ ወንጌል 2:19 ላይ ይህን ቤተ መቅደስ አፍርሱት በ3ኛው ቀን አነሳዋለሁ። ስለ ሰውነቱ ቤተ መቅደስ ይናገር ነበር አለ። አካላችን አንደኛ ቆሮንቶስ 3:16 ላይ
የእግዚአብሔር ቤተ መቅደስ ነው ይላል የሰው አካል። ስለዚህ በዛ አካል እየተናገረ በወልድ በኩል እየተናገረ ያለው አብ ነው እየተናገረ ያለው። ይህም ቤተ መቅደስ አስሱ ሐዋርያት ሥራ 10:37 ላይ እንደዛ ነው የሚለው። እናንተ የገደላችሁትን እግዚአብሔር በሶስተኛው ቀን አስነሳው ነው የሚለው። አየሁ በሶስተኛው ቀን አስነሳው ነው የሚለው። በሶስተኛው ቀን አስነሳዋለሁ ብሎ እየተናገረ ያለው ለዛ ነው። ዕብራውያን 1:1 ላይ እግዚአብሔር ከጥንት ጀምሮ በነቢያቱ ሲናገር በኋላ ላይ ደግሞ በልጁ ተናገራል። ስለዚህ በልጁ በኩል ሲናገር የነበረው አብ ነበር ሲናገር የነበረው። ገላትያ ምዕራፍ 1:1 ላይም እንደዛ ነው የሚለው። ክርስቶስን ከሙታን ያስነሳው እግዚአብሔር አብ ነው ብሎ ነው ያስቀመጠው። አንደኛ ተሰሎንቄ ምዕራፍ 1:9 ላይም ኢየሱስን ከሙታን ያወጣው እውነተኛ አምላክ ነው ይላል። ግልጽ ነው። ዳጊ ግልጽ ነው አለው። ራእይ ላይ ያልከኝ ራእይ 2 ስንት ነበር ያልከኝ? 2 ነው 3 ያልከኝ? 3:22 ነው 2:22? ራእይ ላይ ምን ስለምን በሳወራ ራእይ ላይ 2:22 ላይ ነው ብለህ የሆነ ነገር ብለህ ነበር። አሁን ቀደም ብዬ የተናገርኩት ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትም እና አለ። በአምላኬ ፊት ማለት የሆነ አምላክ አለ በሱ ፊት ማለት ነው። ዛት ሚንስ እዚህ ጋር ያለው ክርስቶስ ነው ማለት ነው። ክርስቶስ ማለት ደግሞ የተቀባ ነው። የተቀባ ደግሞ ሰው ነው፣ አምላክ አይቀባም። የተቀባውና አንድ አምላክ የሚባለው ይለያያሉ። በቃ በጣም ዳይኮቶማይዝ ፍጹም አምላክ ፍጹም ሰው የምትለው ነገር የለም። ያለው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ዜር ኢዝ ኦንሊ ዋን ጋድ አለ፣ አንድ አምላክ አለና አለ። ኤንድ ዋን ሜዲተር ቢትዊን ጋድ ኤንድ ሜን፣ በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ፣ አንድ መካከለኛ አለ አለ። ዘማን ክራይስት ጂሰስ አለ፣ እሱም ሰው ነው አለ፣ ሰው ክርስቶስ ነው አለ። ስለዚህ መሀል ላይ ያለው ሰው ነው አለ። አንድ አምላክ አለ፣ ከዛ በኋላ ሰው ነው ያለው ባይብሉ የሚናገረው ያለው ማለት ነው። ይሄንን ያልኩት። ይሄ አንተ የጠየቀው ጥያቄ ደግሞ ምንድነው? የክርስቶስን ከሙታን ያስነሳው ማን ነው ብለን ስንል እንደ ባይብሉ ማለት ነው ዮሐንስ ወንጌል 2:19 ላይ ይህን ቤተ መቅደስ አፍርሱ በሶስተኛው ቀን አነሳዋለሁ እያለ ያለው በቤተ መቅደሱ እየተናገረ ያለው ነው ራሱ። ዮሐንስ ወንጌል 14 እዛው ታገኘዋለህ ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ በእኔ የሚኖረው አብ እርሱ ስራውን ይሰራልና አለ። ስለዚህ ይህን ቤተ መቅደስ አፍርሱ በሶስተኛው ቀን አነሳዋለሁ ሲላቸው የነበረው ስለ አካሉ ቤተ መቅደስ ነው የሚያወራው። የሰው አካል ደግሞ የአምላክ ቤተ መቅደስ እንደሆነ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 22 እና አንደኛ ቆሮንቶስ 6:22 ላይ ተናግሯል። ሰው አካላችሁ የመንፈስ ቅዱስ የአምላክ ቤተ መቅደስ ነው ተብሏል። ስለዚህ በክርስቶስ አካል ውስጥ ሲናገር የነበረው አብ ነው አርጊመንቱ። አካላችሁ የቤተ መቅደስ ነው የሚለውን አንቀጽቱ ጋር ነበር ኡስታዝ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 መርሐባ። እስቲ አውጣው ምናልባት ቁጥር ልሳሳት አልቀርም። እስቲ ቼክ አድርግልኝ አንዴ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 እናንተም የክርስቶስ ናችሁ ክርስቶስም የእግዚአብሔር ነው የሚለው። ቆይ ሶሪ ወደ 20 ና እስቲ ወደ ላይ። በሌላ ስፍራ ደግሞ 20 ላይ ጌታ የጥበበኞች ሀሳብ ከንቱ መሆኑን ያውቃል ተብሎ ተጽፏል ነው የሚለው። እንግዲህ ማንም በሰው አይመካ ነው የሚለው፣ ሁሉ ነገር የእናንተ ነውና ነው የሚለው። እናንተ ራሳችሁ የእግዚአብሔር ምልክት አድርገት እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁም ማለት ነው። ስለዚህ የእግዚአብሔር ቤተ መቅደስ የተባሉ ሰዎች ናቸው ማለት ነው። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ቢል ስለዚህ ሰውን ነው ማለት ነው። ይህን ቤተ መቅደስ አፈርሱት ነው ያለው እዛ ላይ ተኮነ። ስለዚህ ይህን ቤተ መቅደስ አፈርሱት የተባለው የክርስቶስ አካል ነው። የክርስቶስ አካል ለእግዚአብሔር መቅደሱ ነው። የአንተም አካል ራሱ መቅደስ ነው። አንደኛ ቆሮንቶስ ምዕራፍ 6 ላይ ገባ ቁጥር 23 ላይ ምዕራፍ 6 ቁጥር 23 አንደኛ ቆሮንቶስ ምዕራፍ 6 ቁጥር 23 የለውም ይሄ በዋጋ ተገዝታችኋልና ስለዚህ በሰውነታችሁ እግዚአብሔርን አክብሩ ይላል። ከዛስ በቃ የለውም አጭር ነው። ምናልባት በሌላ እዛው ላይ አንደኛ ቆሮንቶስ ምዕራፍ 6 ወይ 19 ላይ ነው ያለው። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን?
ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁ ማለትም። ስለዚህ በክርስቶስ ኢየሱስ ውስጥ የነበረው በአካል ውስጥ የነበረው መንፈስ ቅዱስ ነበር የነበረው። ሉቃስ 4:1 ላይ ስትመለከተው መንፈስ ቅዱስ አረፈበት ይላል። ተሞልቶ ነበር መንፈስ ቅዱስ። ስለዚህ ከዛ በኋላ በቤተ መቅደሱ ወይም በአካል ውስጥ በክርስቶስ አካል ውስጥ ሲናገር የነበረው አብ ነው። በነቢያት እንደሚናገረው ሁሉ በልጁ ተናገረ ይላል። ስለዚህ በልጁ ሲናገር የነበረው አብ ከሆነ ይህም ቤተ መቅደስ አፈርሱት በሶስተኛው ቀን አነሳዋለሁ ያለው እንደ ባይብሉ አነጋገር ማለት ነው። ያው እኛ ባነሳውበትም ለአርጊመንት ያክል አብ ነው የተናገረ ያለው ነው። ፊልጵስዩስ 2:6 ብዙ ጊዜ ራሱን ባዶ አደረገ ብለው የሚሉት ነገር እስቲ እሱ ላይ ከምንድን ነው ባዶ አደረገ ብለን አምጡ ስንላቸው መለኮቱን ምኑን ነው ባዶ ያደረገው? ለምሳሌ በርሜል ነበረ፣ ውስጡ ውሃ ነበረበት። ስታፈሰው ባዶ በርሜሉ ባዶ ሆነ። ምንድነው ባዶ የሆነው? ውሃው ነው ባዶ የሆነው። አሁን ምንድነው ባዶ የሆነው? ባዶ የሆነው ምንድነው? መጀመሪያ ባዶ የሆነው ምንድነው ብለህ ጥያቄ ታቀርባቸዋለህ። አሁን ባዶ የሆነው በርሜሉ ነው ትላለህ። ምንድነው ወጥቶ ውስጡ የነበረው? ባዶ የሆነው ደግሞ ምንድነው ብለህ ስትል ውስጡ ውሃ ነበረ። አሁን ጥያቄ የምንጠይቀው ባዶ ሆነ ሲባል ምንድነው ጥያቄው። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 አካባቢ ላይ ምንድነው የሚለው? የጌታችን የክርስቶስ ቸር ስጦታ አስቡ፣ በእርሱ ድህነት እናንተ ባለጠጎች ስትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ድሃ ሆነ ማለት ባዶ ነው። ምንድነው የሆነው? ራሱን አሳልፎ ሰጠ። ባዶ ሆነ ማለት ነው፣ ወደ ሞት ራሱን አሳልፎ ሲሰጥ። ስለዚህ ባዶ ሆነ ማለት ያ ነው እንጂ የሆነ አምላክነት የሆነ ጃኬት አይደለም፣ የሆነ ቦታ አስቀምጠው የምትመጣው ነገር አይደለም። ባዶ ሆነ ሲባል ደግሞ ምኑ ነው ባዶ የሚሆነው? ሲጀመር አካሉ ስጋው ነው። ስጋ ውስጥ ደግሞ መጀመሪያውኑ ከመጀመሪያውኑ መለኮት አልነበረም። ስለዚህ ባዶ ሆነ የሚለው ትርጉም አይኖረውም። አካሉ መለኮታዊ አካል መለኮትነቱን አሟጦ ነው የመጣው ነገር አያስኬድም። እንትን እዚሁ ጋር ደግሞ በዚሁ እግረ እንትን ለጳውሎስ ሐዋርያ ሥራ ላይ 9:7 ላይ ድምፁን ሰሙ ብርሃኑን አላዩም ይልና እዛው ሐዋርያ ሥራ ደግሞ ምዕራፍ 22 ቁጥር 9 ላይ ደግሞ ከሱ ጋር የነበሩት መልኩን ብርሃኑን አይተዋሉ ድምፁንም አልሰሙም ይላል። ሁለቱ አይጋጩም ይላል። ሁለቱ ደግሞ አይጋጭም ይሉናል። ይሄ ነገር እንዴት ነው? ምን የሚያስማማው? ላይጋጩ ይችላሉ። ምክንያቱም ድምፅ የመጀመሪያው የሚለው ምንድን ነው? የመጀመሪያው የሚለው ሐዋርያ ሥራ ምዕራፍ 9 ቁጥር 7 ላይ ከሱ ጋር የነበሩት ድምፁንም ሰሙ ብርሃኑን አላዩም ነው የሚለው። ብርሃኑን አላዩም ነው የሚለው። ድምፅ ሰምተዋል። ገብቷል። ድምፅ ነው የሰሙት ግን ብርሃን አላዩም ነው የሚለው አይደለ? አዎ ያዘው። ሁለተኛው ደግሞ የሚለው ሌላ ነገር ነው። ይኸው ሁለተኛው ደግሞ ብርሃኑን አዩ ድምፁንም አልሰሙት ይላል። ድምፁን አልሰሙት እንደዛ አይደለም የሚለው። በደንብ ይኸው በደንብ ይኸው የተለያየ ቃል ነው። ላንብብልህ 22:9 ይኸው ምን ይላል? ከኔ ጋር የነበሩት ብርሃኑን አዩ፣ ነገር ግን የሚናገረኝን የእርሱን ድምፅ በትክክል አልሰሙም ነው የሚለው። ስለዚህ እንትን ድምፅ ነገር ሰምተዋል፣ ግን ድምፁ ላይ የነበረው መልእክቱን አልሰሙም። ምን እንደሆነ ጫጫታ ነገር ነው የሚሰማው። ለምሳሌ እዚህ አሁን እናንተ ሁላችንም ብናወራ የሆነ ድምፅ ይሰማል፣ ግን የድምፁ መልእክት ግን ላናውቀው እንችላለን። ስለዚህ ሳውል ስለምን ታሳደኛለህ የሚለውን ድምፅ በትክክል አልሰሙም። አንደኛ ነገር ማለት ነው። ይሄኛው እንደዛ ነው የሚናገረው። ድምፁን ምንድነው የሚለው? በደንብ ታምብሮ 22 ከኔ ጋር የነበሩት ብርሃኑን አዩ፣ ነገር ግን የሚናገረኝን የእርሱን ድምፅ በትክክል አልሰሙም ይላል። ሐዋርያ ሥራ ምዕራፍ 9 ቁጥር 22 ላይ ግን ብርሃኑን አላዩም ድምፁን ግን ሰምተዋል ነው የሚለው። እንደዛ አይመስለኝም። እሺ ቆይ ላውጣልህ። ሐዋርያ ሥራ ምዕራፍ 9 ቁጥር ይኸው ሐዋርያ ሥራ ምዕራፍ 9 ቁጥር 7 ላይ ከጳውሎስ ጋር ይጓዙ የነበሩትን ሰዎች ድምፁን እየሰሙ ማንንም ባላዩ ጊዜ ይላል። ማንንም አላዩም ነው እንጂ ብርሃን አላዩም አይልማ። ማንንም ባላዩ ብርሃን ነው ያዩት። እዛ ጋር ብርሃን ነው ያዩት፣ ግን በብርሃን ውስጥ የነበረውን ማንነት አላዩም። ማንንም አላዩም ሲል ማንነት አላዩም ነው እንጂ ብርሃን አላዩም የሚል ነገር የለውም። ኦኬ። ስለዚህ ፊልጵስዩስ ላይ ያለው ባዶ አለው፣ ግን በፊልጵስዩስ ላይ ያለው 2:9 ራሱን ከምን ባዶ አደረገ የሚለውን እነሱ መግለጽ አይችሉም ማለት ነው አይደለም? በእግዚአብሔር መልክ ሲኖር ሳለ የሚለው የራሱ መልክ አልነበረውም ነው? መልክ የሚለው ምን ነው ለማመልከት ነው? መልክ የሚለው ሞርፌ የሚለው ቃል አንዳንዴ እንትንን የሚሆነው ኃይልም ሊያመለክት ይችላል። ለምሳሌ አምልኮ መልክ አላቸው ኃይሉን ክደውታል ይላል። መልክ ለሚለው ቃል ግሪከኛው ሞርፌ ነው የሚጠቀመው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 3 ላይ
ክርስቶስ አሁን ላይ በእግዚአብሔር ኃይል በሕይወት ይኖራልና አለ። በማን በእግዚአብሔር ኃይል በሕይወት ይኖራል ይላል አይደል? አንብበዋል። እሱን ጥቅስ በዚህኛ ቆሮንቶስ 13 ወይ 3 ሲያወጣ 13 አውጥቻለሁ ቶሎ ነው ማለት። ይህም የሚሆነው ክርስቶስ በእኔ አድሮ እንደሚናገረው ማስረጃ በመፈለጋችሁ ነው። እርሱም በመካከላችሁ ብርቱ እንጂ ደካማ አልነበረም የሚለው። ሁለት ላይ ደግሞ በዚህኛ ቆሮንቶስ ምዕራፍ 13 ቁጥር 2 ወይ 3 ላይ ቁጥር 2 ምን ይላል መሰለህ? በሁለተኛው ጉብኝቴ በእናንተ ዘንድ በነበርኩበት ጊዜ አስጠንቅቄያችሁ ነበር ነው የሚለው። 14 ነው 13 ነው 14 የለውም ኡስታዝ 13 የለውም። በደንብ ወይ 5 ወይ 6 አካባቢ ላይ በእግዚአብሔር ኃይል በሕይወት ይኖራልና የሚል የለም አለ። 4 ቁጥር ላይ ነው የተሰቀለው በድካም ቢሆንም በእግዚአብሔር ኃይል ሕያው ሆኖ ይኖራል። እኛም በእርሱ ደካሞች ብንሆንም እናንተን ለማገልገል ግን በእግዚአብሔር ኃይል በሕይወት ይኖራል የሚል የለም ወይ? ጥቅሱ ላይ አለ። በእግዚአብሔር ኃይል ሕያው ሆኖ ይኖራል የሚለው ቀይረውታል። እዚህ አዲሱ መደበኛ ትርጉም ነው የምታነበው። ለዛ ነው ግራ የሚያጋባኝ። ስለዚህ በእግዚአብሔር ኃይል በሕይወት ይኖራል አለ። ስለዚህ በእግዚአብሔር ኃይል ሲኖር ሳለ ብለህ የያዘው በእግዚአብሔር መልክ ሲኖር ሳለ ማለት በእግዚአብሔር ሕልውና በእግዚአብሔር ኃይል ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት ነገር ነው የሚገባ ይቆል ቆጥሮ ማለት ኤሶስ ማለት መተካከል የሚለው መስማማት በሚል ይመጣል። ለምሳሌ ፈሪሳውያን እርስ በርሳቸው አልተስማሙም ይላል። ዛትሚስ ኤሶስ የሚለውን ቃል ነው የሚጠቀመው። ስለዚህ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ሲኖር በእግዚአብሔር ዘንድ ምንድነው በእግዚአብሔር መልክ ሲኖር ሳለ የሚለው ፓስት አይደለም፣ ራሱ ፕሬዘንት ፓርቲሲፕል ነው የሚጠቀመው። who being in the form of God ነው የሚለው who was in the form of God ብሎ አይደለም የሚቀመጠው። ስለዚህ ፓስት አይደለም፣ ፕሬዘንት ኮንቲኒዩስ ቴንስ ነው ያለው። ስለዚህ በእግዚአብሔር ኃይል በሕይወት ይኖራል። በእግዚአብሔር ኃይል ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ቀምቶ ያመጣው ነገር ሳይሆን በስጦታ ያገኘው ነገር ነው። ማቴዎስ 28 19 18 ላይ ስልጣን ሁሉ ለእኔ ተሰጠኝ ይላል። በስጦታ ያገኘው ነገር ነው። ሉቃስ ወንጌል ምዕራፍ 10 ቁጥር 21 ላይ ምንድነው የሚለው? ሁሉ ከአባቴ ተሰጥቶኛልና አለ። ሁሉ ነገር ከአባቴ ምን ብሎኛል? ተሰጥቶኛልና አለ። አብ ወልድን ይወደዋል፣ ሁሉን ነገር ሰጥቶታልና ይላል። ስለዚህ በስጦታ ያገኘው ነገር እንጂ ከራሱ ያመጣው ነገር ነጥቆ ያመጣው ነገር አይደለም። መተካከልን መቀማት እንደሚገባ ነገር አልቆጠረም ይለዋል። መተካከልን ያገኘው በስጦታ ነው እንጂ እንትን አይደለም፣ ቀምቶ ያገኘው ነገር አይደለም ነው እያለ ያለው። ግልጽ ነው። አሁን በስነ ስርዓት ነው የተረዳሁት። ከዛ ራሱን የሚያዋርድ ከፍ ከፍ ይላል። ራሱን አዋረደ ይላል። አይተው ከሆነ ግን የባሪያ መልክ ያዘ ይላል። የባሪያ መልክ ደግሞ ትህትና ነው። ትህትናን ያዘ ማለት ነው። ትህትናን ሲይዝ ራሱን ከፍ ከፍ አደረገ። እንትን ላይ እዛው እንትን ፊልጵስዩስ ላይ ምን ይላል መሰለ? እሷ ትንሽ እዛ ጋር ፊልጵስዩስ ላይ ብዙ ጊዜ ስለሚያመጡት 2 ላይ ምን ይላል መሰለ? እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር አዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉም አውቀው ነው የተረጎሙት እንደዛ ብለው። እርሱ በእግዚአብሔር መልክ ሲኖር ሳለ ነው እንጂ የሚለው እርሱ በባህሪው አምላክ ሆኖ ሳለ የሚል የለም። አውቀው ነው እርሱ በእግዚአብሔር መልክ ሲኖር ሳለ አይሆንማ። እርሱ በእግዚአብሔር መልክ ሲኖር ሳለ ማለት በምትል ፕሪፖዚሽን አለች እኮ። እሱ የእግዚአብሔር መልክ ሲኖር ሳለ አይደለም የሚለው in the form of God ነው የሚለው ራሱ who being in the form of ወሂድ በዳጊ ህልውና ሲኖር ሳለ ካልኩኝ በምትለው ነገር ፕሪፖዚሽን አለች። ያ ደግሞ እግዚአብሔር የተባለው ደግሞ ማን ነው ስንል እኮ አብ ነው የሚሉን እኮ። በእግዚአብሔር መልክ ሲኖር ሳለ ማለት በአብ መልክ ሲኖር ሳለ ማለት ነው። ለምን እዛው ጋር ከአብ ጋር መተካከል ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት ነው። ከማን ጋር ነው መተካከል? ከአንዱ እግዚአብሔር ጋር ነው መተካከልን ያልቆጠረው። ስለዚህ አምላክ ከአምላክ ጋር መተካከልን አልቆጠረም አይባልም፣ ጋራ ይባላል። አምላክ ከአምላክ ጋር ካልኩ ሁለት ነው የሚሆነው፣ ሰው ከሰው ጋር እንደምትለው ሁሉ። በዚህ ምክንያት ደግሞ አሁን ሌላ ቀየርኩኝ እኮ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል። ይህም በሰማይና በዚህ ምክንያት ምንድነው? ራሱን ስላዋረደ ማለት ራሱን አዋረደ ይላል መጽሐፍ ቅዱስ ላይ። ራሱን የሚያዋርድ ከፍ ከፍ ይላል የሌለ ራሱን የሚያዋርድ ከፍ ከፍ ይላል። ኢየሱስ ራሱን ስላዋረደ እግዚአብሔር ደግሞ ከፍ ከፍ አደረገው። ከስሞች ሁሉ በላይ ያለውን ስምን ሰጠው ደግሞ ሲል ደግሞ ያው ስሙ ዝነኛ ሆነ ማለት ነው።
ዝነኛ ያደረገው ስሙን አላቀው የሱን ስም ማለት ነው ዝነኛ እንዲሆን አደረገው ነው የሱ ፖይንቱ። ወገኖች ካላችሁ ጥያቄ ያለው ሰው ካለ መግባት ይችላል። ክርስቲያኖች መግባት ይችላላችሁ። እኔ ልወጣ ነው። ልትወጣ ነው? አዎ ልወጣ ነው። እንትና ጃቢር ቤት ነበርን እኮ ጥሩ ውይይት እየተወያየን ኦኬ መሀል ላይ ዘረገፈን። እሱ አልነበረ ዘረገፈን፣ ወደዚህ መጣን ማለት ነው። ውሳው ልትወጣ ነው? ልወጣ ነው። እሺ አበቃ። ሌላ ቀን ጠይቃለሁ። እሺ ኢንሻአላህ። እሺ ወሰላሙ አለይኩም ያ ጀማ። ወሰላሙ ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ።